የወር አበባ ዑደቶን እንዴት መደበኛ ማድረግ ይችላሉ? ዛሬ መደበኛ የወር አበባ ዑደት ማለት ምን ማለት እንደሆነ፣ መደበኛ ያልሆነ የወር አበባ ዑደት ምን እንደሆነ፣ መደበኛ ያልሆኑ የወር አበባ ዑደቶች መንስኤዎች ምን እንደሆኑና የወር አበባ ዑደቶን እንዴት መቆጣጠር እንደሚችሉ ጠቃሚ ምክሮችን የምነግሮት ይሆናል። ለቻናሌ አዲስ ከሆኑ ዶክተር ትንሳኤ ይባላሉ። ጠቃሚ የሆኑ የጤና መረጃዎችን አቀርባለሁ። ስለዚህ ይህ አይነት ይዘት የሚስበው ከሆነ መመልከቱን ይቀጥሉ። መደበኛ የወር አበባ ዑደት ማለት ምንድን ነው? መደበኛ የሆነ የወር አበባ ዑደት ከ21 እስከ 35 ቀናት ባሉት ጊዜ ውስጥ ሲያዩ ነው። ይህም የሚሰላው የወር አበባውን ለመጀመሪያ ጊዜ ካዩበት ቀን ጀምሮ ቀጣዩን የወር አበባውን ከማየቱ በፊት ባለው የመጨረሻ ቀን ድረስ ነው። ስለዚህ የወር አበባው ከ21 ቀናት ባነሰ ጊዜ ውስጥ ወይም ከ35 ቀናት በላይ ከሆነ መደበኛ ያልሆነ ወይም የወር አበባ መዛባት ይባላል። አብዛኛውን ጊዜ ሰዎች የሚለዋወጥ የወር አበባ ዑደት ርዝመትን ከመደበኛ ያልሆነ የወር አበባ ዑደት ርዝመት ወይም የወር አበባ መዛባት ጋር ያመሳስሉታል። ላስረዳው። ያስታውሱ፣ የወር አበባ ዑደት ርዝመቱ በ21 እና በ35 ቀናት መካከል ከሆነ መደበኛ ነው። ነገር ግን ለአንዳንድ ሴቶች በዚህ ወር የ22 ቀን የወር አበባ ዑደት ሊኖራቸው ይችላል። በሚቀጥለው ወር ደግሞ የ25 ቀን የወር አበባ ዑደት ሊኖራቸው ይችላል። ከዚያ በኋላ ባለው ወር ደግሞ የ23 ቀን የወር አበባ ዑደት ሊኖራቸው ይችላል። በሚቀጥለው ወር ደግሞ የ26 ቀን የወር አበባ ዑደት ሊኖራቸው ይችላል። ይህ ሁሉ አሁንም በ21 እና በ35 ቀናት መካከል ባለው ጊዜ ውስጥ መሆኑን ካስተዋሉ አሁንም መደበኛ ነው ማለት ነው። ነገር ግን በተከታታይ ወራት ውስጥ የሚለዋወጥ የወር አበባ ርዝመት አለው። ስለዚህ የሚለዋወጥ የወር አበባ ዑደት ርዝመት ካጋጠመዎት በ21 እና በ35 ቀናት መካከል የሚሆን ከሆነ መልካሙ ዜና አሁንም መደበኛ የሆነ የወር አበባ ዑደት ነው። ስለዚህ እንቁላል የሚለቀቅበትን ጊዜ መከታተል የሚያስፈልግበት ምክንያት እርግዝና የሚፈጠርበትን ጊዜ ወይም ፈርቲሊቲ ዊንዶውን በቀላሉ ለማወቅ ስለሚረዳዎት ነው። መደበኛ ያልሆነ ወይም የወር አበባ መዛባት መንስኤ ምንድን ነው? ብዙ የወር አበባ መዛባት ምክንያቶች አሉ። ነገር ግን የተለመዱ የወር አበባ መዛባት ምክንያቶችንና እንዴት ማስተካከል እንደሚችሉ እንመለከታለን። በጣም የተለመደ በሆነው ፖሊሲስቲክ ኦቫሪያን ሲንድሮም ወይም PCOS እንጀምር። ፖሊሲስቲክ ኦቫሪያን ሲንድሮም በሴቶች ላይ የወር አበባ መዛባትን ከሚያስከትሉ ምክንያቶች ውስጥ በጣም የተለመደው መንስኤ ነው። ይህም የሚታወቀው ከሚከተሉት 3 መመዘኛዎች ውስጥ ሁለቱ ሲኖሩት ነው። እነሱም አንደኛ፣ ጥቂት የወር አበባ ወይም የወር አበባ አለመኖር። ሁለተኛ፣ በሰውነቱ ውስጥ ከመጠን በላይ የሆነ የወንድ ሆርሞን ወይም አንድሮጅን መኖር። ይህም በሰውነቱ ላይ በአገጮ ላይ በሆዶ የታችኛው ክፍልና ፊቶ ላይ ከመጠን ያለፈ ፀጉር እንዲበቅል እና አንዳንድ ጊዜ ለማከም አስቸጋሪ የሆነ ብጉር እንዲወጣ ያደርጋል። ሶስተኛ፣ በአልትራሳውንድ ቅኝት ብቻ ሊታዩ የሚችሉ ብዙ ትናንሽ ፈሳሾች የያዙ ከረጢቶች ወይም ሲስትስ በእንቁላሉ ጠርዝ ላይ መኖር። የፖሊሲስቲክ ኦቫሪያን ሲንድሮም ዋነኛ ችግሮች አንዱ የእንቁላል እጥረት ወይም በጣም ጥቂት እንቁላሎች በመኖራቸው ምክንያት የሚከሰት መሃንነት ነው። የፖሊሲስቲክ ኦቫሪያን ሲንድሮም ዑደቱን መደበኛ ለማድረግ ዶክተሩ የሆርሞን የወሊድ መቆጣጠሪያ እንክብሎችን ሊያዝልዎት ይችላል። እነዚህ እንክብሎች የወር አበባ ዑደቱን ርዝመት ለመቆጣጠር ይረዳሉ። ይህ የወሊድ መቆጣጠሪያ እንክብል ፕሮጀስትሮንና ኢስትሮጅንን ይይዛል። ስለዚህ የወንድ ሆርሞንን ምርት በመቀነስ እንቁላሎቹና የወር አበባው መደበኛ እንዲሆኑ የሚያስፈልጋቸውን ኢስትሮጅን በመስጠት የወር አበባውን ዑደት ለመቆጣጠር ያስችላል። ይህ እንክብል ሆርሞኖችን ከመቆጣጠር በተጨማሪ ከመጠን ያለፈ ፀጉርንና ብጉርን ለማከም ይረዳል። ስለዚህ እነዚህን የሆርሞን የወሊድ መከላከያዎችን ስትጀምሩ የተቀናጀ የሆርሞን የወሊድ መከላከያ ተብሎ እንደሚጠራ ትገነዘባላችሁ። ምክንያቱም ኢስትሮጅንና ፕሮጀስትሮንን እንደያዘ ነገርኳችሁ። ከመጠን ያለፈ ፀጉርንና ብጉርን ከመቀነስ እንዲሁም የወር አበባውን ከመቆጣጠር በተጨማሪ የእንቁላሉን መጠን ለመመለስ ይረዳል። ክብደት መቀነስ በጣም ከባድ እንደሆነ አውቃለሁ። ስለዚህ ጥናቶች እንደሚያሳዩት አሁን ካሉት ክብደት ከ5 እስከ 10 በመቶ መቀነስ ኦቪሌሽንን ለመመለስ ይረዳል። ይህንን ደግሞ ብዙ ፍራፍሬዎችንና አትክልቶችን በመመገብ የተመጣጠነ ምግብ በመመገብና በሳምንት አብዛኞቹን ቀናት ቢያንስ ለ30 ደቂቃዎች ያህል የአካል ብቃት እንቅስቃሴ ማድረግ ይችላሉ። ይህ ካልተስተካከለና ኦቪሌሽን ካልተመለሰ ሐኪሙ የፈርቲሊቲ ህክምናዎችን ሊያዝልዎ ይችላል። እነዚህ ህክምናዎች ኦቫሪ እንቁላል እንዲያመርት ለማነቃቃት ይረዳሉ።
የወር አበባ መዛባት ሌላው መንስኤ ከፍተኛ የፕሮላክቲን መጠን ነው። ከፍተኛ የፕሮላክቲን መጠን በሰውነቱ ውስጥ ያለውን ፕሮላክቲን የሚባል ሆርሞን ከመጠን በላይ የሚሆንበት ሁኔታ ነው። ፕሮላክቲን ከጡት ውስጥ ወተት እንዲመረት በማነሳሳት የሚታወቅ ሆርሞን ነው። ነገር ግን ኦቪሌሽን እና ፈርቲሊቲ ባሉ ሌሎች ተግባራትም ውስጥ ይሳተፋል። ነገር ግን ይህ ፕሮላክቲን የሚባል ሆርሞን መጨመር ያለበት እርጉዝ ሲሆኑ ወይም ጡት ሲያጠቡ ብቻ ነው። ስለዚህ ሴቶች እርጉዝ ባልሆኑበት ወቅት ወይም ጡት በማያጠቡበት ጊዜ ከፍተኛ የፕሮላክቲን መጠን ሲኖራቸው እንደ መሃንነትና ያልተለመደ የጡት ፈሳሽ ካሉ ሌሎች ምልክቶች ጋር በመሆን መደበኛ ያልሆነ የወር አበባ ወይም የወር አበባ ላይኖር ይችላል። በሰውነቱ ውስጥ ከፍተኛ የፕሮላክቲን መጠን እንዲኖር የሚያደርጉ የተለያዩ ምክንያቶች አሉ። ይህም በአንጎል ውስጥ ባለው እጢ ምክንያት ከሆነ የሕክምናው ግብ የፕሮላክቲን መጠንን ወደ መደበኛ ደረጃ መመለስና የእጢውን መጠን መቀነስ ነው። ስለዚህ ሐኪሞ ዶፓሚን አጎኒስት የሚባል መድኃኒት ሊያዝልዎት ይችላል። መደበኛ ያልሆነ ወይም የወር አበባ መዛባት ሌሎች ምክንያቶች። የወር አበባ መዛባት ሌላው ምክንያት ደግሞ ዝቅተኛ ክብደት መኖር ነው። የሰውነቱ ስብ በጣም ዝቅተኛ ሲሆን ሌፕቲን የሚባል ሆርሞን በከፍተኛ ሁኔታ እንዲቀንስ ያደርጋል። ከዚያም እንቁላል መለቀቅ ያቆማል። ይህ የሆነበት ምክንያት ሌፕቲን ሆርሞን በስብ ሴሎች ውስጥ ስለሚመረት ነው። ስለዚህ በጣም ብዙ ስብ ከቀነሱ የሌፕቲን ሆርሞን መጠን ይቀንሳል። ይህ ወደ መደበኛ ያልሆነ የወር አበባ ወይም የወር አበባ መቋረጥ ሊያመራ ይችላል። ሕክምናው ክብደት መጨመር ነው። ይህም የተመጣጠነ ምግብ በመመገብ እና ክብደት የሚጨምሩ ነገሮችን በመስራት ነው። ክብደት መጨመር ክብደት የመቀነስ ያህል ከባድ ሊሆን እንደሚችል ታያላችሁ። ስለዚህ ከአመጋገብ ባለሙያ ጋር መስራት ጠቃሚ ይሆናል። የወር አበባ መዛባት ሌላው ምክንያት ደግሞ ከመጠን በላይ የአካል ብቃት እንቅስቃሴ ማድረግ ነው። መደበኛ ክብደት ቢኖሩትም እንኳ ከመጠን በላይ ኤክሰርሳይዝ ማድረግ መደበኛ ያልሆነ የወር አበባ እንዲኖሩትና እንቁላል መለቀቅ እንዲያቆም ሊያደርግ ይችላል። ይህ የሆነበት ምክንያት ሰውነቱ በትክክል ለመስራት ኃይል ስለሚያስፈልገው ነው። በጣም ብዙ ኤክሰርሳይዝ ስትሰሩ በምግቡ ውስጥ ከምታገኙት በላይ ብዙ ኃይል ታቃጥላላችሁ። ስለዚህ ሕክምናው የምትመገቡትን የምግብ መጠን መጨመር ወይም የምትሰሩትን የኤክሰርሳይዝ መጠን መቀነስ ነው። ሚዛኑን መመለስ ነው መፍትሄው። ስለዚህ መደበኛ ያልሆነ የወር አበባ እንዲኖረው የሚያደርጉ ሌሎች ብዙ ምክንያቶች አሉ። ይህም ያለ ጊዜው የእንቁላል እጥረት፣ አነስተኛ የእንቁላል ክምችትና የታይሮይድ እክልን ያጠቃልላል። እነዚህ መደበኛ የወር አበባ እንዳይኖሩት የሚያደርጉ ጥቂት ምሳሌዎች ናቸው። ስለዚህ ያለ ጊዜው የሚከሰት የእንቁላል እጥረት ማለትም ኦቫሪ ከ40 ዓመት ዕድሜ በፊት ትንሽ ወይም ምንም እንቁላል የላቸውም ማለት ነው። ሕክምናው በአይቪኤፍ አማካኝነት ለሴቶች ለጋሽ እንቁላል መጠቀም ነው። የታይሮይድ እክል ላለባቸው ሴቶች አንዳንድ ጊዜ መድኃኒቶች እንቁላልን ይመልሳሉ። ስለዚህ ሕክምና ከመጀመሩ በፊት መደበኛ ያልሆነ የወር አበባ እንዲኖሩት ያደረገውን ምክንያት ማወቅ አስፈላጊ መሆኑን ታያላችሁ። ለምን መደበኛ ያልሆነ የወር አበባ እንዳሉት ለማወቅ ሐኪሙን ማማከር ያስፈልጎታል። መደበኛ የወር አበባ ዑደት እንዲኖረው ማድረግ ይቻላል። ማድረግ ያለበው እነዚህን ሁሉ የአኗኗር ለውጦች እርስዎ ላይ የትኛው እንደሚሰራ በመወሰንና ችግሩ ከቀጠለ ሐኪም ማማከር ነው። እነዚህ ለውጦች ተግባራዊ እንዲሆኑ ለሰውነቱ ጊዜ መስጠት ያስፈልጎታል። ይህም ቪዲዮ ጠቃሚ ሆኖ ካገኙትና እንደዚህ ያለ ይዘት ከፈለጉ ይህም ቪዲዮ ላይክ ያድርጉ፣ ለጓደኛው ያጋሩ፣ አስተያየቶን በአስተያየት መስጫው ስር ይጻፉ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።